ቤት ለማግኘት ከ1997 ዓ.ም ጀምሮ እስካሁን ቁጠባቸውን ያላቋረጡ ቤት ፈላጊዎች እጣ ፈንታችን ምንድነው ሲሉ ጠየቁ። የአዲስ አበባ ከተማ አስተዳደር ቤቶች ልማት በበኩሉ ቁጠባቸውን ያላቋረጡ የቤት ባለቤት ይሆናሉ የሚል ተስፋ ሰጥተዋል። እነዚህ የጋራ መኖሪያ ቤት ባለቤት ለመሆን የሚቆጠቡ የማህበረሰብ ክፍሎች የ1997 እና የ2005 ዓ.ም እንደሆኑ ሰምተናል። በዚህ ጉዳይ ከዚህ ቀደም የሚመለከታቸው የሚባሉ የስራ ኃላፊዎችን መጠየቃቸውና ምንም አይነት መፍትሄ ማግኘት እንዳልቻሉም ያስረዳሉ። ነዋሪዎቹ ቁጠባቸውን እንዳላቋረጡና አሁን የአዲስ አበባ ከተማ መስተዳደር እያስገነባ ከሚገኘው ቤት የማግኘት እድል ይኖረናል ወይ ሲሉ ጠይቀዋል። ጥያቄው ምንድነው? 1997 ኮንዶሚኒየም ተመዝጋቢዎች አሉ። ቁጠባችንን ያላቋረጥን እየቆጠብን ያለን አሁን የሚገነቡት የተባሉ ያሉት ፕሮግራሞች ውስጥ እነዚህ የ1997 ቁጠባቸውን ያላቋረጡ የቤት ጠባቂዎች ምንድነው ጣፈንታቸው? ከህጉ ከመመሪያው አንፃር ምንድነው ጣፈንታቸው? ለምን ከዚህ በፊት እርሶም እንደተባለው አንስተውት ከከንቲባ እንሄዳለን ተብሎ ነበረ። አሁን ግን በተጨባጭ ቤቶች እየተገነቡ ስለሆነ እነዚህ የ1997 ተመዝጋቢዎች ቁጠባ